እናንተ ገንፎ ባላለቀ ቁጥር እኔማ ሳግ እንግዲህ ሲያገነፋችሁ ብሎትን ይሄዳለሁ ብዬ። በነገራችን ላይ እናቴ ባለሙያ ናት። አትሽኩርም። ባለሙያ ነች ስልሽ ደግሞ በጣም ባለሙያ ነች። የብሬ ነው ብላችሁ የሚገርም ኮረፌ ነው የተጠመቀው። አረብ ሀገር በጣም ብዙ አመት ሰርታ ስትመጣ። ሰላም ተመልካቾቻችን፣ ሰሞኑን ቲክቶክ ላይ ያየነውን ትሬንድ እስኪ ማዘረን እንጠይቃት። ማቤል ይሄ ቪዲዮ ስንት ላይ ካገኘ ከቤት ወጣልኛለሁ ማለት አባረኝ? 250 ሺህ ሻንጣን አዘጋጅ። ቻሌንጅ ልንሰጣችሁ ነው ለእናንተ። ይሄ ቪዲዮ ማለት ነው 10,000 ቪው ታይቶ 1,000 ላይክ ካገኘ እናቴን አዲስ አበባ ወስጄ አሳያታለሁ። ልጆቿን ካየች ወይም የልጅ ልጆቿን ካየች ማለት ነው። ስንት አመት ሆነሽ? 60 አመት በእድሜሽን ሳይሆን እንትንሽን ምንድነው ከሄድሽ አንድ ጊዜ ነው ሄደችው እስካሁን አዲስ አበባ በበረከት እድሜ አይደል? በረከት ስንት አመት ነው አሁን? 8 አመት ወይ 9 አመት 9 አመት ይሆን ነው መሰለኝ። አሁን ክረምቱ ሲመጣ 9 አመት ይሆናል። በእህታችን ልጅ በበረከት እድሜ ነው እንግዲህ የሄደችው። አንድ ጊዜ ብቻ ነው አዲስ አበባ የሄደችው። አሁን ይሄ ቪዲዮ 10,000 ቪው ከታየና 1,000 ላይክ ካገኘ ማዘሯን ወስጄ እዛ አዲስ አበባን አሳያታለሁ። ደግሞ የልጅ ልጆቿን ደግሞ አሳያታለሁ ማለት ነው። ናፍቀዋታል። ምክንያቱም የአዲስ አበባ እናቶች ልጃችንን ወደ ገጠር አንወስድም ይላሉ ማለት ነው። የተለያየ አላርጂክ ቢምቢ ምናምን ስላለ ልጆቹን አያመጡም እነሱ ቢመጡም ማለት ነው። እና ልጆቻቸውን ማየት ይናፍቃሉ የገጠር አያቶች ወይም የገጠር እናት አባቶች ማለት ነውና ከሄደች 8 አመት ሆኗታል። እንግዲህ በአንድ ልጅ እድሜ ነው አራስ ልታርሽ ነው አይደል ሄድሽው? አራስ ልታርስ ነው ልጇን ሄደችው። አንድ ጊዜ ብቻ ነው ሄደችው። ከዛ ውጪ ሄዳ አታውቅም። አዲስ አበባ እንዴት ነበር ሄደሽ ሳለ? ደስ ትላለች። የት አካባቢ ነበር ሄድሽው? የት ነበር? መድኃኒዓለም እንትና ሳሚት መድኃኒዓለም ይባላል። ሳሚት መድኃኒዓለም ነው እንግዲህ ሄዳ የምታውቀው። ቤተክርስቲያን እየሄድሽ ብቻሽን ስመሽ ተመልሰሽ ታውቂያለሽ? ለምደሽው ነበር። ዛሬ ግን አትሄጂም። ሌላ ዓለም ዱባይ ሆናለች አዲስ አበባ ማለት ነው። አሁን ከወሰድኩሽ ማለት ነው እማላሳይሽ ነገር የለም። ሁሉን ነገር ነው ማስሞክርሽ። ሁሉን ነገር ቪዲዮ እየሰራን ለተመልካቾቻችን እናደርሳለን ማለት ነው። አዲስ አበባ ሆነን የገጠሩንና የከተማውን እያስተያየን ቪዲዮ እንሰራላቸዋለን። ብቻ ይሄ ቪዲዮ ማለት ነው 10,000 ላይክ እና 10,000 ቪው አግኝቶ አንቺ አዲስ አበባ ለመሄድ ያብቃሽ። ተመልካቾቻችን ከተባበሩሽ እንደፈለግሽ አሳይሻለሁ። መዝናኛ ቦታ ወስድሻለሁ። ጠላ ቤት ወስድሻለሁ። የአዲስ አበባ ጠላ ቤትን እና የዚህን ሀገር ጠላ ቤት አሳይሻለሁ። ልዩነቱ አዲስ አበባ ሳለሽ ምንድን ነበር በጣም ትዝ የሚልሽ የምታስታውሽው ነገር? ምኑን እንደው እዛ አካባቢ ማለት አዲስ አበባ እንደው ስትሄጂ ለመሄድ ስታስቢ ውል የሚልሽ ምንድን ነበር? እንደው በጣም ትዝ የሚልሽ አዲስ አበባ ሆነሽ ያደረግሽው ምንድን ነበር? እኔ አሁን አንድ አስታውሳለሁ። ለምሳሌ ቤቶች የሚለውን ድራማ አታስታውሽ? እነዘሩ ነከናው አውቃለሁ። እነሱን ከቡና እነሱ አመጡ። በቃ እኔ መተኛት አልችልም። ክፈቻትማ ነው የምትወርቅዬ ነው። ተመልካቾቻችን እንግዲህ ከኛ ካለንበት ወይም ከእህቶቻችን አጠገብ አክስታችን አለች፣ የእሷ ታናሽ እህት ማለት ነውና ከእህቶቻችን ቤት ቡና ሲጠጡ ያመሹና ማታ ላይ የምታድረው ከእህቷ ጋራ ነው ማለት ነው። ከእህቷ ጋር ስታድር ትመጣና ኩርሲዋን ይዘሽ ኩርሲዋን ይዛ ወደ ቲቪው ነበር ኩችች የምትለው። ከዛ ክፈቻቸውማ ነው የምትለው። ሁሌ እነዘሩ ያሉ ነው የሚመስላት። ማን ነበር በጣም የሚያስቅሽ ከነዛ ድራማ? ነው የሚያስቅሽ አስረሽም ማለት ነው። እና በጣም ደግሞ ሌላ ገጠመኝ ትዝ ይልሽ እንደሆነ ከቤተ ክርስቲያን ስትመለሽ ቆርኪ እየለቀምሽ ስትመጪ ቆርኪና ምንድነው የፎቅ የሴራሚክ ስባሪ ቆርኪውም ለወርቅ የጀበና ሰክተን የምናኖርበት ብዬ ነው ለእህቴ ገና የመጣይ ውጭ ጎጆዎች ነበር። ያው ጎጆዎች ስለሆነ ውጭ ሄዳ እንደመጣ የሆነ ያችን ኮርኪቱን ስክት አድርጋ ጀበና ታኖራለች ብዬ ሰማሪኩ የሚባለው ሴራሚኩን ሽንት ቤት እንደዚህ ብሎ እንዲነጠፍ ብዬ ብዙ አጠራቅሜ ነው የመጣሁት። እና በጣም የሚያስቅ እነ ሲስተሮች በጣም የሚበሳጩባት የሚስቁባት ነገር አለ። አጥቃሚ ይሉኛል። አረጋ ጥለውት እኮ ነው ያገኙት።
እና እነ ሲስተር ብቻዋን ቤተክርስቲያን ሄዳ ስትመጣ በየቀኑ ያው ቤተክርስቲያን ትሄዳለች። እነ ሲስተር ሳይመቻቸው ሰሚት መድኃኔዓለም አካባቢ ነበር የሚኖሩት ማለት ነው እነ ሲስተር። ከዛ ብቻዋን እየሄደች ትመጣለች እና በዛ አካባቢ በመንገዱ ዳር የቢራ ጠርሙስ እስከተከፈተ በኋላ ኮርኪው በየመጠጥ ቤቱ አካባቢ በዛ ተጥሎ ታገኛለች እና ያንን የለቀመች ነበር የምትመጣው። ከዛ ላይ ሴራሚክ ደግሞ ይሄ የፍርስራሽ የህንፃ ፍርስራሽ በየመንገዱ በቆሻሻ ማስቀመጫው እንትን ሲል ማለት ነው ሲቀመጥ ሴራሚክ ለስላሳዋን እየሰበሰበች ታመጣ ነበር። እንግዲህ ኮርኪውን የምትፈልገው ለምንድን ነው? የገጠር እናቶች እንትን ያደረጉና በሽቦ ያስገቡና እንደዚህ ክብ ሰርተው የጀበና ማስቀመጫ ይጠቀሙበታል ማለት ነው። ለዛ እንዲሆናት ለእህቴ እንዲሆናት እያለች ታመጣለች ማለት ነው። ሴራሚክሱን ደግሞ የምታመጣው ሴራሚኩን እንትን ነው ይሄ ወለሉ ላይ ወይም የሽንት ቤቱ እንትን ላይ ይሄ ሲሚንቶ አዲስ ሲሚንቶ ሆኖ ተሰርቶ እዛች ላይ ልጥፍ እንዲያምር እያለች ይዛ ትመጣ ነበርና በጣም ግሩም ነው። እሺ ሌላ ምን ታስታውሻለች? ሌላ አሁን ለምሳሌ በረከት ሲወለድ እንትን ላይ ነው የተወለደው፣ ሆስፒታል ላይ ትዝ ይልሻል አይደል? ጤና ጣቢያ ላይ ነው የተወለደው። እናንተ ስትወልዱ እንዴት ነበረ? አንቺ ስትወልጂ እንዴት ነበር? እንደዛ ቤታችን ቡናችን ፍሊት አድርገን ማርያም ተብላችሁ ወይ ሀቦሉን ትወልዳላችሁ እንባላለን። ሀቦሉ ሀሳታ በረከው እንባላለን። ማርያም መቤቴ ትቅረብሽ ይባላል። መቤቴ ቅረቢን ይላል ጎረቤቱ ሁላ ቀርቦ ወዲያ ውልድ እንላለን። ሐኪም የለ ምን የለ ዝም ብለን ወለድነ። አዚያ ገንፋችን አገንፍተን ብሊት ነው። እንግዲህ አዲስ አበባ እህቶቻችን ግን ያው ከዘመኑ ጋር አብረው ነው የሚሄዱት። እዛ ሆስፒታል ሄደው በረከት ሲወለድ ማለት ነው። ከዛ በጣም ከመጫት እንትን ወይም እንደዚህ ከአራስ በጣም ትዝ የሚልሽ እዛ አካባቢ የገንፎ ስነ ስርዓት የሚባል አይደል? የገንፎውን ታው ፈዲና አስፈጭተን መተነ ሰትወተ ለምን ጎረቤት ገና ሳትወልድ ገንፎ ይቀመስ ተብሎ በተሰብ ተጠራ። ጎረቤቱ ተጠርቶ ያቺ ወገሻ ገንፎ ገንፍታ በቅቤ ላለው በቅቤ በዘይት ላለው በዘይት ተቀመሰ። አዚያ ሳትወልድ ተቀመሰ ይቀመስ ተብሎ ነው። ወዲያ ደግሞ ወልዳ ልጅቱን ታቅፈን በመኪና ይዤ መጣሁኝ። ብሄድ አንዱ አንከረት ቡና ተጥዶ አንዱ ገንፎ እየተገነባ አበባው ጥሬ ፈንዲሻው ተቆልቶ እንኳን ደህና መጣችሁ ቄሱ አቸነፉ እየተባለ በእንክብካቤ ተቀበሉና እዚያ ወዲያ ማንካ በደርዘን ተገዝቷል። በዚያ ሰው ልክ ማንካው ተቀረበ። ፍስለታ ጦም ነበር። አሁን በዘይት ያንን ገንፎ ነፍስ ወከፍ በዚያ ትሪና በዚያ ሳህን ተቀርቦ በዚያ ማንካው በሰው ልክ አንድ ደርዘን ተገዝቶ በምን ትዛለች ልጅ እያልኩኝ ያንን ለዚህ ብላ የገዛችሁ መስሎሽ ነው? የቆየ እኮ ነው። የለም ማርያም ደርዘኑን ተገዝቶ ስለዚህ ለመውለጃ ወዲያ እንዲያ ብዬ ሰንብቼ የገጠር ነገር ቀደም ብዬ ስለሀርኩኝ አሁን ክርስትናው ሲደርስ መቆየት አልቻለም። አክስትሽን እህትሽን ልታገኝ ከአረብ ሀገር እንደመጣች ያው 3 ወር ሆነኝ። መሽ ጊዜያቱም ፈስለታ ገባ። ደግሞ ጥቃቅን ልጆች ጥዬ ሂጅ ቡሄንም አብሬያቸው ለዋል እንጂ ብዬ አሁን ሁለተኛ ገንፎ የጣይ መውጫ ገንፎ ያሉኝ። አረገኝ የእናንተ ገንፎ ባላለቀ ቁጥር እኔማ እንግዲህ ሲያገነፋችሁ ብሎትን ይሄዳለሁ ብዬ አልዋልኩም። ክርስትናውን ሳልውል መጣሁኝ። ያው እንግዲህ መቼም እንደምታውቁት የገጠር ነገር አረሙ ሁሉም ስለደረሰ መጥቼ እዚሁ ሀረም ቁጭ አልኩኝ። ተመልካቾቻችን ቄሱ አሸነፈ ስትል ሰምታችኋል አይደል? ቄሱ አሸነፈ ማለት ምን መሰላችሁ? ባለቤቷ ቄስ ነው። ስለዚህ ወንድ ልጅ ስለተወለደ ቄሱ አሸነፈ ወይም ወንድ ተወለደ ወይም ባልየው አሸነፈ ለማለት ነው አይደለ? ያልሽው በጣም የሚገርም የእንትና ምንድነው የአዲስ አበባ ስርዓታቸው፣ በተለይ የገንፎ ስነ ስርዓታቸው ሴቱ ገንፎ ይጠራል። በቃ አንዴ ተገንፍቶ ተሸክፎ ነው የሚጠራውና በጣም እዚህ እናንተ ስራ ተጠርታ ነው ገንፊታው እናንተስ እዚህ ጋር ገንፎ ኑ ብሉ
ወይ ምናምን ይባላል። እኛ ያው የተሸከፈው ሰው ሀዚያ ተሸከፈው አንዲት እንዲች አረ ያውም እኛ ስንጠየፋለን ያው ገንፎ እዚያ ሐኪም ስላዋለደ ምንም ቅርታ የለም። ሀዚያው እንደው ደግሞ ምንም እንትን ሲለን መብላት አንችልም። ለልጆቹ ነው የምንሰጠው ወዲያውኑ ሲሆን ማለት ነው። ገንፋ ተደረገ ማርያም ተሸኝ ተብሎ ልጆቹ በጫቁ ነው ይበላ። የማርያም መሸኛ ነው። ከዛ በኋላ ገንፎ እየተገነፋ የሚሰጣት ለራሷ ብቻ በሌላ ቀን ነው። እንደዚያ ነው። በጣም ይገርማል እንግዲህ እና ይሄንን ላይፍ ስታይል ማየት ነው የፈለገችው። አሁን ይሄንን የገንፎ ስነ ስርዓት አሁን ልጅ አልወለድም ምን እያልሽ ነው አንቺ እዚህ ተጋሩ ስታወራ እህታችን እንትን እያለች ነው እና እየፎተተች ነው። እና አሁን ይሄ ላይፍ ናፍቆሻል። በረከት አሁን 8 ዓመት አልፎታል። ኦልሞስት ዛሬ ክረምት 9 ዓመት ወይ 8 ዓመት ነው የሚሆነው። 9 ዓመት ይመስለኛል። አሁን በዚህ በክረምት የተወለደው 9 ዓመት ነው። ጥርስ አውልቋል፣ አድጓል። ቀጣይ ዓመት 3ኛ ክፍል ነው የሚሆነው። 3ኛ ክፍል ነው የሚሆነው። ስንት ጊዜ አይተሽዋል በረከትን? አሁን እዚህ ስንት ጊዜ መጥቷል? አንድ ብቻ ነው ያየሽው በረከት? እንደዚህ ምክሬ የወለደ ጊዜ ነው የመጡ ጊዜ እንትና የተዳረ ጊዜ ሳለ መምሬ ይርዳው ወንድሟቸው መጥቶ ያን ጊዜ ብቻ ያየሁት። ከዚህ ውጭ አላየሽውም? መሄድማ አለባት። የምሬ ይሄንን ቪዲዮ 10,000 አድርሱት። የምሬ ነው የምላችሁ። በእርግጠኝነት ወስዳታለሁ በዚህ ክረምት የበረከትን ልደት 9ኛ ዓመቱን እዛ ታከብራለች ማለት ነው። እንግዲህ 9 ዓመት ሙሉ አዲስ አበባ እንደነገርኳችሁ አንድ ጊዜ ብቻ ነው የሄደችው። ያውም የሄደችው እህቷ ታናሽ እህቷ ከውጭ ሀገር በጣም የምትወዳት ታናሽ እህቷ አለች። እኛም በጣም እንወዳት አክስታችን ወርቅዬ የምትባላለች አረብ ሀገር በጣም ብዙ ዓመት ሰርታ ስትመጣ እሷን ለመቀበል እሷን እዛ ሄጄ ነው ማገኛት ብላ እሷን ለመቀበል ነው ሄደችው እና እሷን ልትቀበል በሄደችበት ደግሞ ልጅ ወለደች። እንግዲህ ሁለት አጋጣሚ ማለት ነው። ደስ የሚል ነገር ያ ልጅ ደግሞ እንግዲህ ዛሬ 9 ዓመት ደርሷል። ከዚህ ወዲህም አዲስ አበባን አይታ ነው የማታውቅ። እንግዲህ ከዛ በፊት ማይተው አጣቅ አንዴ ብቻ ነው ያየችው። ይሄ ቪዲዮ 10,000 ቪው ካገኘና 1,000 ላይክ ካገኘ በእርግጠኝነት እኔ አንቺን አዲስ አበባ ወስጄ በዚህ ክረምት የበረከትን ልደት ታከብሪያለሽ። በቃ አዲስ አበባ ሄደን ዘና ፈታ አረጌሽ ነው ይዤሽ የምመጣው። ቤተሰቦችሽ ላይክ የሚያደርጉ ወይም 10,000 ቪው የሚያደርሱት ይመስልሻል? እዚህ ጋር ያሉት ዩቲዩብ ቤተሰቦች ደግሞ በነገራችን ላይ በጣም ነው የሚወዱሽ። ሳልነግርሽ ማርያም እናቴን ትመስላለሽ ነው የሚሉት ሁላቸውም። በእርግጠኝነት 10,000 ቪው እንደሚሆን ግልጽ ነው። እኔን ግን ያው ወጭ ልታስወጪኝ ነው ካልተበደርኩ በስተቀር ከጓደኞቼ ተበድሬም ቢሆን ወስድሻለሁ። ዞሮ ብቻ ይሄ 10,000 ቪው ይድረስልሽ በአንቺ ምንድነው የሚባለው? በሀፍትሽ ይባላል። በሀፍትሽ ቅዱስ ሚካኤል ያውቃል። በነገራችን ላይ በቅዱስ ሚካኤል ቀን ነው እየቀረጽንላችሁ ያለው ይሄን ቪዲዮ እና እንኳን ለቅዱስ ሚካኤል ዓመታዊ የንግስ በዓል በሰላምና በጤና አደረሳችሁ። በእርግጠኝነት ይህንን ቪዲዮ ዛሬ አርብ ነው፣ ነገ ቅዳሜ ነው ምጭንላችሁ። የቅዱስ ሚካኤል ዝክር እየጠጣው ነው። ኮረፌ እንደምታዩት እየጠጣው ነው። በነገራችን ላይ እናቴ ባለሙያ ናት። አትሽኩርም። ባለሙያ ነች ስልሽ ደግሞ በጣም ባለሙያ ነች። የምሬ ነው ብላችሁ የሚገርም ኮረፌ ነው የተጠመቀው። ዋው! ለማንኛውም እንግዲህ ቪው ማድረጋችሁን እንዳትዘነጉ፣ ላይክ ማድረጋችሁን እንዳትዘነጉ። 1,000 ላይክ አያችሁ ይመስል ትንል ላይ ነው። 1,000 ላይክ እና 10,000 ቪው አድርሱት። ከዛ በኋላ እናታችንን የአዲስ አበባ ህይወትን በደንብ አሳይተን ደግሞ እዛ ጋር በደንብ ቪዲዮ እየሰራን ሪያክሽኗን የገጠር ሰው አዲስ አበባ ሲሄድ አዳዲስ ነገር ሲያይ ምንድን ነው ሪያክሽኑ የሚለውን በሰፊው እንሰራላችኋለን ማለት ነው። እንግዲህ አዲስ አበባ ከሄድን በኋላ በእርግጠኝነት 10,000 ቪው እና 1,000 ላይክ እንደምታደርሱት እርግጠኛ ነኝ። እኔንም እንግዲህ ወጭ ልታስወጡኝ እንደሆነ መቼም ሆዴም ባርባር እያለው ነው። ማንኛውም መልካም ጊዜ። በቀጣይ አዲስ አበባ ነው ከታቴ ጋር በቪዲዮ የምንገናኘው ማለት ነው። ቻው ባያችሁ። ሰላም ያገናኝ። ቻው